መናገር መቻል አለበት። ይታወቅ ኮሚቴዎቹ ከሌ ይባላሉ። ኦሬዲ እኮ ከኛ ገንዘብ እንደወጣ እኮ ኻሊድ እኮ እያሳያችሁ ነው። ኻሊድ ደረሰኝ እኮ እያሳያችሁ ነው። ከዚህ በላይ ምንም አልቀሰለሱ አልነበረውም። ሲጀመር በእኔ አካውንት እንዳልተሰበሰበ ግን አሁን ከኛ እጅ ወጥቷል። በህጋዊ መንገድ ገንዘብ ወጥቷል። እዛ ከሄደ በኋላ ግን ምን ተፈጠረ የሚባለው ኮሚቴ ማወቅ ግዴታ አለበት። ኮሚቴ መከታተል ግዴታ አለበት። ሶ በሚዲያ ተሰብስበው እነዛም ያማምሩ አባቶች እነዛም ያማምሩ ወንድሞች በዛ ተሰብስበው የስብሰባ አዳራሽ ላይ እንደዚህ ስብስብ ብለው አይተናቸዋል በቪዲዮ አይደለም እንዴ? አስፈላጊ ከሆነ ቪዲዮ መልቀቅ ይችላል ግሩፕ ላይ። እነዛን የመሳሰሉ አባቶች እኛን እንደዚህ ስንጨፈጨፍና ተውትኛ መጨፍጨፍ ይሄንን ሶሻል ሚዲያ ያለውን ሰው ተውት። አንድ ያሞግሳል አንድ ይጥራ ይንተው ይቺ ህፃን ልጅ የለፋንባትና የደከምንባት እህታችን ምን ደረሰች? እኛም ማወቅ እንፈልጋለን እንዴ? በኢትዮጵያ ታሪክ ተደርጎ የማይታወቅ ትልቅ ብር እኮ ነው ያሰባሰበው። ሌላ ግድብ እኮ የሚገድብ ትልቅ ብር እኮ ነው። ሰው ልቡን አራርቶላት ነው። አላህ የሰው ልብ አራርቶላት ነው ሰው ገንዘቡን እያወጣ የሰጠው። የኛም መሰደብ ተውት፣ ችግር የለውም ሰው ብዙ ነው የሚለው። አንተ ከሰው ላይ ተሽለህ ከተገኘ የሆነ ስም ይሰጣል። ሶሻል ሚዲያ ላይ ያለ ነገር ነው። ግን ይቺ ልጅ እኛ ያለፋንበት እኔ በግሌ ለፍቻለሁ፣ ወንድሞቼ ለፍተዋል። የት ገባች? ኮሚቴዎቹ የሳውዲ ኤምባሲ ኮሚቴዎቹ ለምን አይመጡ? እስኪ ጥሯቸው፣ ደውላቸው። እስካሁን ይቅርታ አድርጉ። ያሱ ደውይለት፣ አባፍናን ደውይለት። ሶሪ ወንድም ኻሊድ ወንድም ኻሊድ እኮ ከኮሚቴዎቹ እኔ ጋር አለ ሰው እያለ ነው። ወንድም ኻሊድ ላይቭ ይግባ። ሳውዲ አረቢያ ሪያድ ነው ያሉት። ሳውዲ አረቢያ ምንድን ነው መሰለህ፣ አሁን መጀመሪያ መጨቃጨቅ የለም። ለሌላ ሰው የሚመስለው እኮ እኛ እየተጠላላን ነው። እኔ እኮ አሁን ነገሩ ለማቅለል ነው የደወልኩት እንጂ ሌላ ሰው መደወል ይችላል። አሁን አቡ አፍናንን መግባት ትችላለህ ወይ አልኩት፣ አልችልም አለኝ። ስለዚህ በድምፅ ልግባ ያለውን ነገር ላስረዳ። ማንን ይሄ እኮ ቆይ እዚሁ ላይ ጠይቁት። አንተም እኔ መግባት እችላለሁ አለ። መግባት እችላለሁ፣ በቪዲዮ አስገቡኝ። አልቻልኩም እዚህ መግባት ነው። ወይ ደግሞ አሲያን ወር ተስፋዬን ወይ ደግሞ ሙነወር መግባት ትችላላችሁ ወይ ተብለን ነው እንዲጠይቀን ይመጣል። ግዴታ ስለሆነ እኮ አይደለም። ተደውሎለታል። ቆይ አንዴ ካሊዶ እንዲያደርግ አሁን እኛ እዚሁ ጋር ስላለን ማውራት እንችላለን። እዛ የተፈጠረውና ያሉበትን ሁኔታ እሱ እያስረዳል። እዛ ጋር እኮ እሱ ነው እኮ ሊያስረዳ ነው እኮ ምን ለሰፊዩ ከምንጠይቅ ያውራ እሱ ሊገባ ነው። አንተ መሆንህን ማወቅ ነው የፈለጉትና በቃ ስለሚዘጋ እዚሁ ላይ ሆነ በቃ በድምፅ እንትን አደርጋለሁ። አሁን ቀጥል። መጀመሪያ ራስ ጀምርልን። ማንን ነው እናትየውና አባትየው እንዳወሩት የተወሰነ እንደዛ ይዘህ ይጀምር። ቀጥል። አሁን አባፍና ይሰማል? ኻሊድ ይሰማል። طيب በቅድሚያ ሰላም አለይኩም ወራህመቱላሂ ወበረካቱሁ። በአራቱም አቅጣጫ ያላችሁ ደጋግ ኢትዮጵያኖች በያላችሁበት ሰላማችሁ ይብዛ። ባጭሩ እኔ መሐመድ አብዱራህማን ነኝ። አቡ አፍናን ያው በመልካም ፈቃደኝነት የሌላ ጉዳይ ከሚከታተሉት ወንድሞች አንዱ ነኝ። አብረውኝ ወደ 17 አካባቢ የሚሆኑ በርከት ያሉ ወንድሞች አሉ። ዛሬ ምናልባት የመጨረሻ የተደረሰበትን እዛም እዚህም በጣም በርካታ የሚናፈሱ የሚወሩ ወሬዎች አሉ። ነገር ግን ራድ ላይ እኔ ጋር አብረው ይሄን ጉዳይ የሚከታተሉ በርከት ያሉ ሰዎች አሉ። በነገራችን ላይ እንደው ለግንዛቤ እንዲሆን ይሄ 2 ዓመት 3 ዓመት ነው አብዛኛው ሌላ ጉዳይ የሚያውቀው እንጂ የዛሬ 12 ዓመት ጀምሮ ይሄን ጉዳይ ሲከታተሉ የነበሩ ሰዎች መካከላችን አሉ። ለማንኛውም ባጭሩ አሁን የተደረሰበትን አጠር አድርጌ ለማስቀመጥ ሞክራለሁኝ። በአሁኑ ሰዓት በጣም ምስጋና ይገባቸዋል። ኢትዮጵያ ኤምባሲ ሪያድ ጉዳዩን በደንብ እየተከታተሉ ነው። እኛ እነሱ ጋር የተደዋወልን የደረሱበትን አብዴት እያደረጉን እየሄዱ ነው ያሉት። ከኢትዮጵያ ኤምባሲ በላይ ጉልበት ያለው ማንም አይኖርም። ይሄን ሁሉም ሰው ማወቅ አለበትና ሁለት ነገር ነው ያለው። ሕቁቅ ዓምና ሕቁቅ ኻስ የሚባል ነገር አለ።
ያው እንደምታውቁት ብሩ በአጠቃላይ ከኢትዮጵያ ንግድ ባንክ ከሀገር ቤት ሳውዲ አረቢያ ሪያድ ኢትዮጵያ ኤምባሲ ትራንስፈር ተደርጎ ኢትዮጵያ ኤምባሲ መድረስ ላለበት አካል አድርሶ ለሟች ቤተሰብ ገንዘቡ ተከፍሏል። ስለዚህ ያም ከተከፈለ አመት ከ2 ወር ከ3 ወር አካባቢ ሆኖታል። ሁቁቅ ኻስ የሚባለው የሟች ቤተሰብ ሌላን የሚፈልግበት አንዳችም ነገር የለም። ቀርቦ ገንዘቤን ወስጃለሁ ብሎ በአካውንቱ ትራንስፈር ሆኖለት አልቋል። ምናልባት አሁን ይግባኝ የጠየቀው አቃቢ ህግ ነው። ስለዚህ ጉዳዩ የተዛዛ ሲመጣ ክቡር አምባሳደር ራሳቸው ናቸው የእሷን ጉዳይ የሳውዲ ውጭ ጉዳይ ሚኒስቴር ሄደው የዚች የልጅ ጉዳይ ምን ደረሰ፣ የደም ካሳው ከተከፈለ አመት ከ2 ወር አካባቢ ሆነው ብለው በስነ ስርዓት የሳውዲ ውጭ ጉዳይ ሚኒስቴር ሄደው ደብዳቤ ጽፈው ጠይቀው እነሱ ደግሞ የሳውዲ ውጭ ጉዳይ ሚኒስቴር ለከፍተኛ ፍርድ ቤት ደብዳቤ ጽፎ ከፍተኛ ፍርድ ቤቱ መልስ ሰጥቷል። አሁን ውጭ ጉዳይ ሚኒስቴር ነው ያለው የሳውዲ ውጭ ጉዳይ ሚኒስቴር እና ያንን ለመስማት አሁን ከኮሚቴው 2 ሰዎች አዘጋጁ ተብሎ ከኤምባሲ ተደውሎልን ተዘጋጅተናል። ክቡር አምባሳደር ጋር ሄደን የተደረሰበትን የመጨረሻ እንትን ለመስማት ማለት ነው። አሁን ያለው የመጨረሻ ሁኔታ ይሄ ነው። ከዛ ውጭ ግን እዛም በዚህም የሚወራውን ነገር እኛ እናውቀውም። ልጅቱ የታሰረችበት ሀገር ላይ ያለ ነው፣ ጉዳዩ የተፈጸመበት ሀገር ላይ ያለ ነው እና ምናልባት ለኢትዮጵያ ኤምባሲ ቀጠሮ ተሰጥቷቸው ቀኑ ስናቅ ያሳውቁናል። አብረን ሂደን የመጨረሻውን ብያኔና የተደረሰበትን ከፍተኛ ፍርድ ቤቱ ለውጭ ጉዳይ ሚኒስቴር